በረከት ገበሬዋ ወይም በረከት አደራ እንደምትታወቀው የሐዋሳ ተወላጅ ምስሉ ላይ እንደምትመለከቱት ስለ አቶ አለማየሁ ጢሞቴዎስ በቁጥጥር ስር መዋልን ተከትሎ በህጋዊ ፌስቡክ ገጿ ላይ ያስተላለፈችው መልእክት በጣም ያልተጠበቀና አሳዛኝ ግፍ እንደተፈጸመባት ጭምርም ነው። ኢት ብር አላት ትስጠኝ በማለት ድፍን 7 ወር የእናቴን ልጅ ወንድሜን በግፍ አስሮት ነበር። እንደምታውቁት ከእግዚአብሔር ውጪ ማንም አልነበረንም። የምንነግረው ለእግዚአብሔር አምርሬ ነግሬው ነበረ። ይህ የጸሎተ መልስ ነው። ወንድሜም በሰላም ወደ ቤት መጥቷል በማለትም ነው የገለጸችው። ሰላም ጤና ይስጥልን። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ቶክቻው አርቲስት እንግዲህ የጀመረው ትግል በርካቶችን እንግዲህ ወደ ጎኑ ለማሰለፍ ችሏል። ቶክቻው ከእውነት ጋር እንደቆመም በርካታ የሲዳማ ተወላጆችም ሲገልጹም ተስተውሏል። በከፊልም ቶክቻው ላይም ትቶ የሲዳማ ባለስልጣናትን የደገፉት ቢሆኑም ግን አሁን በርካታ የሲዳማ ተወላጆች ቶክቻው ጥሪ ልክ እንደሆነና አሁን እየተረዱና አይናቸው እየተከፈተ እንደሆነ ጭምርም በርካቶቹም ሲገልጹም ተስተውሏል። በአደባባይ እንግዲህ እስከዛሬ ህዝቡን ሲያታልሉ እንደነበርና በርካታ ገንዘብ ንብረት ሲያሸሹ እንደነበሩ ጭምርም በጣም አሳዛኝ ሁኔታ እንደነበረ ጭምርም ነው። እንግዲህ ዛሬ አቶ አለማየሁ ጢሞቴዎስ ቁጥጥር ስር መዋልን ተከትለው በርካቶቹ ከዚህ በፊት ያለቀሱት እሳቸው እንዳስለቀሱም ነው እየገለጹ ያሉት። አጠቃላይ ያን በማስመልከትም ነው ቶክቻው አሁንም ጥሪ እያቀረበ ያለው። ገና በርካታ ካድሬዎች ዋና የክልሉ ርዕሰ መስተዳድር አቶ ደስታ ለዳሞ ራሳቸውን ነጻ ለማድረግ የሚጥሩት ነገር እንደማይሳካላቸው ትግሉ እስከ መጨረሻ ነው በማለትም ነው ቶክቻው እየገለጸ ያለው። እያንዳንዱ በህግ የማይጠየቅበት አንዳች ምክንያት ሊኖር አይገባም በማለትም ነው። አጠቃላይ እንግዲህ ያን በማስመልከትም ነው ለእናንተ ይዘንላችሁ እየመጣ ነው። ሚኪ ነኝ ከሚኪታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።